ረመዳን ደርሷል ጥቂት ቀን ቀርቷል ከ9 ከ10 ቀን በኋላ ረመዳን ይገባል ጎበዞች ስለሆናችሁ አምና አሸንፋችኋል አሁንም ታሸንፋላችሁ በጣም ጎበዝ ስለሆናችሁ በጊዜ ተኙ ስልቀንሱ ውሃ ጠጡ ተዘጋጁ አምና እንዳሸነፋችሁ ዘንድሮም ታሸንፋላችሁ ያለም ጀግና ናችሁ ቅመሞችዬ አይዛችሁ ታሸንፋላችሁ እናሸንፋለን አረቦች ጋር ማለት ነው ከአረቦች ጋር በጾም ሰዓት ልክ ፍጡር አዛን ሲል ልጅ ይዛችሁ በየዘመድ ቤት ከአረቦች ጋር እንደ ጋር እንደምትዞሩ የመዳም ቅመሞቼ ማሮቼ ፍቅሮቼ ሌላው ደግሞ ክርስቲያን የሆናችሁ እህቶች በተለይ ከሙስሊም ሴቶች ጋር ምትሰብ እኔ ወላሂ አንዳንድ አረቦች ማለት ነው ስራ ላይ ይቅርታ አድርጉልኝ በጾም ሰዓት ማለት ነው ሰራተኛ ውሃ ጠጪ አይሉ ቴምር ቢያይሉ እስቲ ሾርባ ጠጪ አይሉ ሰላት ስገጂ አይሉ ልክ አዛን ሲል እነሱ ዋጫውን ምግባቸውን ይዘው ጠረጴዛ ላይ ቁጭ ይላሉ ለሰራተኛ ደግሞ ነይ የልጅ ይዘሽ እዛ ሆሽ ላይ አውጥተሽ አጫውጪ ነይ ልጁ ጾመኛ ይመስል ነይ ይሄ ልጅ ይሄንን አብዩ ሀቢብቲ ቢ ጠጪ አይሉም እኮ ጾመኛ ነሽ እስቲ ቁጭ ቢ አይሉም እኮ እነሱ ይበላሉ ይጠጣሉ ሸቃሊ ደግሞ ነይ ልጅ ያዚ ነይ ሀፋዳ ቀይሪ ነይ ውጭ ላይ አውጥተሽ አጫውጪ ነይ እንደዚህ አርጊው ለኔ ብዙ አረቦች አይቻለሁ እንደው ፈጣሪው ትግስት ግን ምንድነው ማድረግ ያለባችሁ እንደዚህ አይነት የሚያደርጉ ስትሄዱ ማለት ነው ሀቢብቲ ልክ አዛን ብሏል አይደል ምግብሽን ሾርባሽን ሰምቡሳሽን ቴምርሽን ውሃሽን ይዘሽ ባቅምሽ ይዘሽ ቁጭ ብለሽ ልጅን አጠገብሽ አድርጊና ቢ ጾመኛ ነሽ ሀቢብቲ ጾመኛ ነሽ እኮ ቢ ተያት እሷ ማዳምሽን ተያት ከፈለገች ለምን አይኑ አስቀሚያማት እንዴ አታይ አንቺና ቢ ካልሆነ ደግሞ ልክ እሷ በልታ ስትነሳ ሴትዮ ነይ እኔ ጾመኛ ነኝ እንዴ መብላት አለብኝ መስገድ አለብኝ ነይ ልጅሽን ያዥቢያት ልጅሽን ያዥ እኔ ጾመኛ ነኝ በቃ እኔ ሙስሊም ነኝ ጾመኛ ነኝ ማፍጠር አለብኝ ሰላት መስገድ አለብኝ ነይ ልጅሽን ያዥ አትፍሩ እኔ ብዙ ጊዜ ነው የምለው ይሄ ነገር ደክሞኛል ሁሌ ማለት አረቦችን አትፍሩ ምትፈሩ ከሆነ ይጫወቱባችኋል ወላሂ እውነቴን ነው የምነግራችሁ በነገራችን ላይ ፈሪ የሆነች ሰራተኛ አረቦች ጥባ ጥቤ ነው የሚጫወቱት የእውነት ራሷን የምታስከብር ሰራተኛ በጣም ይፈራሉ አረቦች ማለት ነው ስለዚህ መብላት አለባችሁ ሱሁር ሲደርስ ቤት ውስጥ ያለውን ሰርተሽ ቢ ምክንያቱም ቀኑ ሙሉ ከስራ ነው ሌላው ደግሞ ክርስቲያን የሆናችሁ ሴቶች የመጾም ግዴታ የለባችሁ አረቦቹ አይበሉም ያስፈራል እነሱ የጾሙ ነው እንዴ ተበላሉ ሀቢብቲ እንክት አድርገሽ ቢ አንቺ ክርስቲያን ነሽ እነሱ ሙስሊም ናቸው ግዴታቸው ነው መጾም ስለዚህ አንቺ ግዴታ የለብሽማ ያገኘሽውን ቢ ስራሽን ስሪ ሌላው ደግሞ ለምሳሌ ትኩስ ነገር ከፈለጋችሁ ማታ ላይ ፈጅር አዛን ከማለቱ ኒስካፌ ይሁን ሻይ ይሁን ቡና ይሁን ምናምን አፍለታችሁ ማለት ነው ያው ቀን ላይ ያኔ በተለይ ኒስካፌ ምናምን ሲሆን ሽታለው በተለይ ህፃናት ልጆች የሚጾሙ ከሆነ ትንሽ ይደብራል ፍልት አድርጋችሁ ፌርሙዝ ውስጥ አድርጉና ከላሳችሁ ከዛ ደግሞ በሆነ ነገር ሳንዱች ሰርታችሁ መብላት ሙስሊም የሆነች እህታችሁ ጓደኛችሁ አብራችሁ የምትሰራ ከሆነ ለምሳሌ ፍጡር ላይ ብዙ ነገር አለ ጌማት ይሰራል ሰምቡሳ አለ ሾርባ አለ ብዙ ነገሮች ይሰራል አይደል ቀደም ብላችሁ የሆነ ነገር ይዛችሁ ክላሳችሁ ሄዳችሁ በልታችሁ ያቺ ሙስሊም እህታችሁ ደግሞ አዛን ሲኔ ቆንጆ ቁጭ ብለሽ በስርዓት አፍጥሪ ያኔ ቢ ከዛ ደግሞ ሰላትሽን ስገጂ ስጨርሽኝና አግዥኝ የኔ ቆንጆ በል አጅርም ታገኛላችሁ ወላሂ እውነቴን ነው እና ያኔ ክርስቲያኖች ይቅርታ አድርጉልኝ የመጾም ግዴታ የለባችሁ ያስፈራል እነሱ እየበሉ ሙስሊሟ እየበላች እንደውም ለሙስሊሟ በሷ አጠገብ እንዴ ተበላለው ማለቱን ተታችሁ በልታችሁ በስራ የበለጠ ብታግዟት ይሻላል አው በስራ ብታግዟት ፍጡር ላይ ለምሳሌ አቀራርባችሁ ሲጨርሱ ያለው ነገር እና ተጨራርሳችሁ እሷ ቁጭ ብላ ትብላ ሲጨርስ ታግዛችኋለች እንደገና ደግሞ ሱሁር ላይ ደግሞ ያገኛችሁትን ነገር ብሉ ይደክማል በጣም ይደክማል ማሮቼ እንግዲህ አላህ ይርዳችሁ አላህ ከናንተ ጋር ይሁን አዳዲስ የመጣችሁ እህቶችዬ አትፍሩ እሺ አትፍሩ ምንም አያስፈራም አረቦች አያስፈሩ እንደውም እኛ ነን የምናስፈራው አው ራሳችሁን አስከብሩ አትፍሩ ረመዳን ጾም መጥቷል በተለይ ዘመድ ቤት ይዞ መሄዱ እንደው ከአረብ ጋር በየዘመድ ቤት መዞር እኔ ለጠላቴ ማልመኛው በተለይ በጾም ሰዓት ኋላ እንደጋር እኔ እኮ አንዳንድ አረቦች ያ ሸካላ ታሊ ልጆች ሆሻ ጫውቹ እንዴ ሰው እንዴ ጾመኛ ሆነ ወላሂ እኔ አንዳንድ አረቦች ማለት ነው ፈጣሪ ይቅር በለኝ አይሰግዱ
ወላሂ እውነቴን ነው። ቢያንስ ሸቃላ ሰራተኛ እንኳን ጾመኛ ቀኑ ሙሉ ከልጅ ጋር ስትዞር ከስራ ስትዞር ስደክም ጾመኛ ሆና መዋልዋን እንኳን ያወቁ ነይና እስቲ ፍጡር ቢ የማይሏሉ። አንዳንድ የተባረኩ ደግሞ ቢስሚላ ማሻአላ አላህ ይጨምርላችሁ በጣም መልካም የሆኑ ማረቦች አሉ። ሁሉም መጥፎ ናቸው እያልኩኝ አይደለም። እዚህ ጋር አንድ ነጥብ ግን አሉ። በቃ አንዳንድ ስላጋጠመኝ ነው ከዚህ ቤት አንዳንድ አሉ። በቃ ይህ በልተው እንኳን ሲጨርሱ ማለት ነው በልተሻል ብሎ የማይጠይቁ አሉ። ውጭ ላይ ሆሽ ላይ ውጭ ግቢ ላይ ከልጅ ያዩዋት ማለት ነው ጾመኛ መሆኗን እንኳን ያወቁ በልተሻል ውሃ ጠጣሹ ብሎ የማይጠይቁ አሉ። ይጠይቋሉ እና ኤሜስትልኝ የሰዓቱን ዜና ይዤላችሁ ቀርብ ያለውን ከዜናዎቹ ጋር ሀውሽሚ ነኝ። ሸቃሊቶች ለረመዳን ስፖርት በመስራት እየተዘጋጁ ያሉ ቢሆንም መዳሞች ግን የምን ስፖርት ነው ግርግዳ ጠው እያሉ የልብ ምታቸውን በ84 ኪሎ ሜትር ያህል እንዲጨምር እያደረጉት ይገኛሉ። ሸቃሊቶችን እንቢላ ለማለት እያግሮመረሙም ቢሆን ነካ ነካ አርገው ለመተው ማጠብ ቢጀምሩም ይህ የገባቸው መዳሞችም መሰላል እንይዛለን በሚል ተልካሻ ምክንያት አጠገባቸው ቆመው እያስጠገረሯቸው መሆኑን አልጀዚራ ዘገበ። አዲስ ነገር ካለ ተከታታይ ያስደምጣችኋለሁ። የሰዓቱ መረጃ ይመስል ነበር። ፎሎ፣ ላይክ፣ ሼር ማድረግ እንዳትረሱ። መልካም ጊዜ። በ1000 ብር ኢቃማ ይዤ ማዳም ቤት ገብቼ ልሰራ ነው ወይ የምትሉ የሳውዲ የመዳም ቅመሞች ማለት ነው። እኔ እንዶ ይቅርታ አድርጉልኝ። እኔ ልምከራችሁ እውነት ይሄ ኢቃማ ዘንድሮ ጉድ አፈላ ሀቢብቲ እኔ ቆንጆ እንደ ጊዜው ነው መሆን ያለብሽ። እንደ ጊዜው 2000 ብርም ተሰርቷል፣ 3000 ብርም ተሰርቷል፣ 1500ም ተሰራ፣ 2005ም ተሰራ። አሁን ደግሞ ጊዜው የ1000 ብር ነው፣ የ1000 ሪያል ነው። ስለዚህ አንቺ የድሮ የባለፈውን ተይውና ይውልሽ ይሄ ኢቃማ ማፊ ጥቅም። ይሄ ኢቃማ ለሁለት ነገር ነው የሚጠቅመው። አንደኛ ሾርጣ መጣ እያሉ ጓሮ ለጓሮ ጫካ ለጫካ ላለመሮጥ ይጠቅማል። እሱ ጥሩ ነው። ሌላው ደግሞ ኢትዮጵያ ገብቶ ቤተሰብ አይቶ ለመምጣት ይጠቅማል። ሌላ ደግሞ ሀቢብቲ አንቺ ኢቃማ ስላለሽ ማለት ነው ከሰማይ ወርቅ ይዘሽ አታወርጂ። ስለዚህ የኔ ቆንጆ እንደ ጊዜው መሆን አለብሽ። ኢጃዛ ቤት ቁጭ ብለሽ ወር ሙሉ የ2000 አስቢዛ ከምታወጪ ተበድረሽ ማዳም ቤት ገብተሽ በ1000 ብርና በ1003 በ1004 ብርሽን ሴቭ ያደረግሽ እሷ አይበላችሁን በልተሽ እሷ አይጠጣችሁን ጠጥተሽ ተኝተሽ ውለሽ ስራሽን እየሰራሽ ሌላ ተጨማሪ ማለትም ሌላ የተሻለ ስራ ብታፈላልጊ አይሻልም? እንዴት ነው አሁን 1000 ገብቼ ማዳም ቤት ኢቃማ ይዤ እንዴት ነው በ1000 ብር ማዳም ቤት መገባ ይሻላል? ኢቃማ ምንድነው? ኢቃማ እኮ ምንም ተራ ነገር እኮ ነው። እንዶ ኢቃማ ትልቅ ነገር አድርጋችሁ የምታስቡ አንዳንዶቻችሁ ምን ሆናችሁ ነው? ኢቃማ ምንድነው? ኢቃማ ሀቢብቲ ኢቃማ ምግብ ይሆናል? ኢቃማ ብር ይሆንሻል? ኢቃማ ውሃ ይሆንሻል? ምን ይሆንሻል? ምንድነው ኢቃማ ምንድነው? እሺ አሁን እንግዲህ መቼም በራስሽ አይደለሽ ከፊል አይደል? የከፊል እንግዲህ በአመት 4000 ብር ነው። 3000 ብርና 4000 ብር እስከ 5000 ብር ስግብግቦች ደግሞ 5000 ብር እየተቀበሉ ነው ያሉት በአመት። ከዛ ደግሞ የማሳደሻ 600 ብር ጭምር አድርጊ። ስንት ይመጣል? 5600 ብርና 4600 ብር። አዎ ከዛ በአመት ካልሰራሽ አንቺ ኢቃማውን ይዘሽ ካልሰራሽ ያንን ብር መክፈል ካልቻልሽ ያው መልሰሽ ህገወጥ ነው የምትሆኝ። ባይሆን ሂጂ ማዳም ቤት ግቢ፣ በ1000 ብር ግቢና ብርሽን ሴቭ አድርጊ። ደግሞ ይሄ ቁምጣ ለብሳችሁ ኢቃማ አለኝ ብላችሁ ኪሳችሁ ውስጥ 1 ብር እንኳን ቢፈለግ የለም 1000 ብር 1000 ብር ሻንጣ ውስጥ 1000 ብር አይደለም 100 ድርሃም ሳይኖር ኢቃማ ይዤ ያለው ብለሽ ይሄ የተቀደደው ቁምጣና አዲዳስ ለብሰሽ እዚህ አዲቃ ምትዞሪ ሁላ እኛ በእናንተ የተነሳ አፈርን። ኢቃማ እያለን ማለት ነው ይኸው አሁን እስር ቤት ልንገባ ነው። አዎ በእናንተ የተነሳ ማለት ነው። ኢቃማ አለኝ ብለሽ ቁምጣ ለብሰሽ ራቆትሽን ቁምጣ ለብሰሽ አዲዳስ ጫማ ለብሰሽ ይሄው ኢሻራ። አሁን እኔ ሀዲቃ ስወጣ እንደ ጉድ ነው ማያችሁ። እፍረት የለባችሁም ደግሞ ጭሆታችሁ ለ20 እና ለ15 ሆናችሁ በመደዳ ወይ እንደኛ በሾች እኮ ሁሉም ነገራችን ብርቅ። አሁን ሂጂና ስራ ስሪ። ማዳም ቤት ገቢ 1000 ብር ረመዳን መጥቷል። አሁን በዚህ ረመዳን አሁን ስራ ፈልገሽ ባገኘሽው ደሞዝ ገብተሽ ካልሰራሽ ቋሚ ስራ ካልያዝሽ መቼም ስራ አታገኝም። ረመዳን ሲወጣ ትምህርት ይዘጋል። ረመዳን ሰው ሰራተኛ ያወጣል ምናምን ነገር። አሁን ቻንሱ አሁን ነው። ባገኛችሁት ገብታችሁ ስሩ። ሳውዲ ያላችሁ ሴቶች እኔ ለእናንተ ብዬ ነው፣ እውነቴን ነው። እኔ ያሞኛል ለእናንተ ብዬ ነው አሁን ይሄንን ቪዲዮ የምሰራው።